ሰላም ሰላም እኔ ዛሬ ትልቅ መረጃ ይዤላችሁ መጥቻለሁ ማለት ነው። እዩ ማለት ነው የምትሰራው ተንኮል የምትሰራው ሴራና ስራ እኔ ነው የሷን ጸባይ ማቀው ማለት ነው። ገባችሁ? ለምን ካላችሁ አሁን ይህን ሰሞን ወደ አዲስ አበባ ለመሄድ ልጄን ክርስትና አስነስቻለሁ ብላ ቪዲዮ ለቃ ነበር ማለት ነው። እና አሁን ሰሞኑን ወደ አዲስ አበባ ለመሄድ እያሰበች እያለመች ነው ያለው። እኔ በጣም ከገረመኝ ነገር ምን እንደሆነ ታውቃላችሁ? ከነሱ ትዳር ካልወጣሽ እኛ ዋጋ እናስከፍልሻለን ስላልናት ፈርታ አሁን በአዲስ አጀንዳ እየመጣች ነው። ገባችሁ? አዲስ አጀንዳው ምንድነው ካላችሁ ደግሞ እንግዲህ ልጄን ክርስትና አስነስቻለሁ ወደ አዲስ አበባ እሄዳለሁ እያለች እንደሆነ አንዳንድ መረጃ ደርሶኛል። እውነት ለመናገር ግን አንድ ነገር ልንገርሽ፣ አንድ የተሳሳትሽው ነገር ልንገርሽ እዩዬ። እንደ ሐሳብ ነው ግን እኔ እንደ ሐሳብ ነው የምነግርሽ። ምክንያቱም ከኛ ጋር መረጃ እንዳለሽ አትርሽ። ገባሽ? ምክንያቱም የና ሃይሚን ትዳር በጠብጣለሁ ብለሽ እንደዚህ ላለው ብለሽ ሰው ለመላክ እየተዘጋጀሽ መሆኑን አንዳንድ መረጃዎች ደርሶናል ማለት ነው። ስለዚህ አርፈሽ ተቀመጭ። ገባሽ? በለፈለፉ ባፊ ጠፉ እንዳይሆንብሽ። ምክንያቱም እያንዳንዷን ምናቃትን ነገር እናወራለን ካለ ብዙ ነገር እናወራለን። ይሄን ደግሞ አንቺ በደንብ ተጠቅቀሽ ታውቂያለሽ። ከኛ ጋር ምን እንዳለሽ ለምን አጀንዳውን መቀየር እንደፈለግሽ እናውቃለን። ከኛ ጋር ከባድ መረጃ ስላለብሽ ነው ማለት ነው። ግን እኔ በጣም ከገረመኝ ነገር ደግሞ አትጋጋጭ። መጋጋጥ አስፈላጊ አይደለም። ምክንያቱም እያንዳንዷን የምታረጊያት ሴራሽንና ስራሽን በደንብ ጠንቅቀን እናውቃለን። ገባሽ? አሁን ምን አይነት አጀንዳ ይዛ መጣሽ ውዶቼ ማለት ነው። ምን አይነት አጀንዳ ይዛ መጣሽ መሰላችሁ? የማይሆን አጀንዳ ለማምጣት ወዲያ ወዲህ እያለች ነው። የማይሆን አጀንዳ ለማምጣት ወዲያ ወዲህ እያለች ነው ማለት ነው። አርፈሽ ትቀመጭ እንደሆነ አርፈሽ ተቀመጭ። ከዛ ውጭ ግን ሰው ልኬ እንደዚህ ብዬ ሌላ ሰው መላክ አለብኝ እሴት መላክ አለብኝ እያልሽ እያንዳንዷን መረጃ እየሰማን ስለሆነ ነው ማለት ነው። ከቻልፍ አርፈሽ ተቀመጭ። ምክንያቱም በለፈለፉ ባፊ ጠፉ እንዳይሆንብሽ ማለት ነው። ገባሽ? ዋጋ የሚያስከፍልሽን ነገር አታርጊ። ዋጋ የሚያስከፍልሽን ነገር አታድርጊ። ዋጋ የሚያስከፍልሽን ነገር እያረግሽ ነገ ወዲያ ምልቲ ነው። እኔ እኮ ግርም የምትሉኝ ክፋቷ፣ ተንኮሏ፣ ሸረኝነቷ በጣም ከባድ ሴት ናት። ገባችሁ? በጣም ማለት ነው ሲበዛ በጣም አስመሳይ እንደሆነሽ እኔ ከአንድ አይሉት ለሶስት ጊዜ ነግራችኋለሁ። ለእናንተም ነግራችኋለሁ፣ ለሷም ነግራታለሁ። ቪዲዮ ደርሷታል። ምክንያቱም አሁን የምታመጣው አጀንዳ ምን እንደሆነ ታውቃላችሁ። አዲስ አበባ ለመምጣት አላማ አላት። በባለፈው ነግራችኋለሁ። ቤት ተከራይታለሽ። የተከራዩላት አንዳንድ በጎች ኦዲየንሶች አሏት። አሁን ደግሞ የምትጠነስሰው ነገር አለ። የምትጠነስሰው ደግሞ ምንድነው? ሃይሚንና ብሩኬ ማህል ሌላ ሰው አብሯቸው እንዲሰራ ለማድረግ በጣም እየጣረች ነው ያለችው። በጣም እየለፋች ነው ያለችው። አሁን ከቢኒ ጋር ተዋደው አይደለም ውዶቼ፣ ከቢኒ ጋር ተዋዳ ሳይሆን እየሰራች ያለችው ቢኒ ሌላ ሴት ይዞ እንዲመጣ እየገፋፋችሁ ነው። እሷ ደግሞ አዲስ አበባ መታ ከብሩኬና ከሃይሚ ጋር ሰጣ ገባ ለመግባት እየፈለገች ነው ያለችው ማለት ነው። አርፈሽ ተቀመጭ። ምክንያቱም አሁን ፈርተሽ ቆጫልሽው እኛ ጋር መረጃ አለ። አርፈሽ ተቀመጭ ስላለሽ ነው አይደለ? ስላለሽ ነው። እሱም ፈርተሽ ተቀምጥሽ ነበር። አሁን ደግሞ በጣም እያበድሽ ነው። ኦኬ፣ በጣም እያበድሽ ነው። እያንዳንዷ የሚሰራውን ሴራ እናውቃለን። ማን ምን እንደሆነ፣ ማን ምን እንደሚያረግ፣ ማን ምን እንደሚሆን እናውቃለን። እና ወይዘሮ እዩ አርፈሽ ተቀመጭ። ኦኬ፣ አርፈሽ ተቀመጭ። በሁለተኛ ደረጃ ደግሞ መግማማት ካለብሽ እዛው መግማማት ትችያለሽ። የፈለግሽው ማድረግ ትችያለሽ፣ መብትሽ ነው፣ አይመለከተንም። ግን በእነሱ በሁለታቸው መሃል ትዳር እገባለሁ ካልሽ ምን ካልሽ ከኛ ጋር መረጃ እንዳለ እንዳትረሽ። ለምን እኔ አንዳንድ ጭምጭምታ እየሰማው ስለሆነ ነው። ገባችሁ?
በጣም ተንኮል ምን እንደሆነ ታውቃላችሁ? አሁን በቃ ልጄ 80 ሞልቷታል በለ ብላ አዲስ አበባ መታ ሌላ ሴት ልካ ከብሩኬ ጋር ሌላ ሰው እንዲሰራ አድርጋ ተንኮሏ፣ ክፋቷ፣ ሸረኝነቷ በጣም ነው የገረመኝ። በጣም ማለት ነው። በዚህ ደረጃ መጋጋጥ አይጠበቅብሽም። በዚህ ደረጃ መጋጋጥ አይጠበቅብሽም። በዚህ ደረጃ መላላስ አይጠበቅብሽም። አሁን ሲጀምር ቢኒን ወደሹ አይደለም ወደሹ ሳይሆን ብሩኬን እንደማታገኙ ስለገባሽ ነው ከቢኒ ጋር እየሰራሽ ያለው። በሁለተኛ ደረጃ ደግሞ አሁን በተንኮል ለመምጣት በክፋት ለመምጣት ከብሩኬ ጋር ሌላ ሴት እንዲሰራ አድርገሽ አንቺ በመሃል ልትገቢ እያንዳንዱ መረጃ ደርሶናል። አስፈላጊ ከሆነ ደግሞ አንቺ እንደዛ ያረግሽ ቀን ያንቺ ጉድ ማንጉድሽ አሳፋሪ ታሪክሽ እንድንዘረግፍልሽ ትገፋፊናለሽ እና አርፈሽ ተቀመጭ። እንደ ሐሳብ ደግሞ አንተ ቢኒ ነህ ብን የምትባለው ሰው ያዛት ማለት ነው። ከዚህ በኋላ በሃይሚና በብሩኬ ህይወት ገብቼ የሆነ ነገር አረጋለሁ ብትል የሁለታችሁ ፕራይቬት ከኛ ጋር አለ ይለቀቅላችኋል። ከዛ በኋላ ከቡታጅራ አይደለም ከአዲስ አበባ ብን ብላችሁ እንድትጠፉ ነው የምናረጋችሁ። አለቀ ደቀቀ። እኛ ማናቅ ይመስላችኋል እንዴ? ማን ምን እንደሚሰራ ማን ልጅ እንደሚያስወርድ ልጅ የምታስወርዱ ሰዎች እኮ አላችሁ። ዩቲዩበር ይሆናችሁ እናቃለን እኮ። ከዛው ትላላሳላችሁ፣ ከዛ በኋላ እንትን ትላላችሁ፣ መጨረሻ ላይ ታስወርዳላችሁ። እናቃለን። ስለዚህ ከሃይሚና ከብሩኬ ህይወት እገባለሁ ብላችሁ እንዳትሳሳቱ። ዋጋ የሚያስከፍላችሁን ነገር አታድርጉ። አሁን ማለት በቃ ከነሱ ህይወት ለመግባት እያኮበኮባችሁ ነው ያለ። እችን ሙድ ለጋሽ ማሙድ ይላል ያገሬ ሰው። ገባችሁ? ሰው ዝም ሲል ወይም ሰው በቃ ማለት ሰው ዝም ሲል እወቁ፣ ፍሩ። እናንተ ብቻ አይደላችሁም የሶሻል ሚዲያ ሰው፣ እኛም የሶሻል ሚዲያ ሰው ነኝ። ማን ምን እንደሚያደርግ ማን ዲቃላ እንደሚያስወርድ ማን ከማን ጋር ማን ምን እንደሚተኛ እናቃለን። አስፈላጊ ከሆነ እንድንዘረዝር አታድርጉን። ገባችሁ? ስለዚህ እዩ ከዚህ በኋላ መጋጋጥሽን አቁሚ። ገባሽ? አቁሚ። ካልሆነ ግን መረጃሽ እንደ አርገን እናፈነዳውና ለማን ነው እቺ ጀርመን ማን እቺ ሆላንድ ነው ምንድነው ላለችው ለሄለን አሳልፈን እንዳንሰጥብሽ መረጃሽን ለሄለን አሳልፈን ሰተንብሽ ቁም ስቅልሽን እንዳታሳይሽ። በሃይሚ ከመጣሽ ያንቺ መረጃ ለሄለን አሳልፈ ይሰጣታለሁ። አደቀደቀ ለሄለን አንድ አንበሳ ባወርድላት ከኢትዮ አይደለም ከአገርሽ ብን ብለሽ እንድትጠፊ ነው የምታረግሽ ሄለን። ገባሽ? በሃይሚ ከመጣሽ ዋጋ እናስከፍልሻለን። ከምሬ ነው የምነግርሽ። እኛ ብዙ ነገር እናቃለን። ማን ምን እንደሚያረግ ማን ምን እንደሚሆን ማን ምን እያንዳንዷን እናቃለን። ዝም ስንል እናንተ ብቻ አይደላችሁም የሶሻል ሚዲያ ባለቤቶች፣ እኛም የሶሻል ሚዲያ ባለቤቶች ነን። ገባችሁ? እናንተ ከወንድ ጋር መጣችሁ ስለተጋፈጣችሁ ለመፈመስ ስለተጣጣራችሁ እኛ አናቅም ማለት አይደለም። እያንዳንዱን እናቃለን። ገባችሁ? አስፈላጊ ከሆነ ደግሞ ያነ ሚስጥር እንዲወጣ የምትፈልጊ ደግሞ ይመችሽ፣ እናወጣዋለን። አንቺ ልብ ካለሽ ሞክሪ። አዲስ አበባ ነኝ፣ ቤት ተከራይተውልሻል፣ ነይ ጣልቃ እገባለሁ ብለሽ አንቺ ያሰብሽ ቀን የዛን ጊዜ ነው ዋጋ የምትከፊው። ገባሽ? ሰው ዝም ሲል ሰው አልናገር ብሎ ጸጥ ሲል እኛ እንድንናገር የምትገፋፊን አንቺ ራስሽ ነን። እኛ ከሃይሚ ህይወት ካልገባሽ እኛ ምንም አንልም ብለን ዝም ብለን ነበር። አሁን ደግሞ እያኮበኮብሽ ስለሆነ አርፈሽ ካልተቀመጥሽ ማን ምን እንደሚሆን እናቃለን። ኦኬ? ማን ምን እንደሆነ እናቃለን። አርፈሽ ተቀመጭ። አታስመስይ። ሰው እንዴት ነው ያጀማ በዚህ ደረጃ አስመሳይ ሆኖ ወዲያ ወዲህ እያለ ያለው? እኔ ቅርታ አድርጉልኝ፣ አስመሳይ ሰው በጣም ነው የምጠላው። እዩ ግን ሁል ጊዜ በቃ የሆነ
የምትጋጋጠው ነገር በጣም ነው የሚያስጠላው። በጣም ትጋጋጣለሽ፣ በጣም ታስመስላለሽ፣ በጣም እንትን ትላለች። አርፈሽ ተቀመጭ። ኦኬ አርፈሽ ተቀመጭ። አስረግጬ ነው የምነግርሽ። ሰው ዝም ሲል ሰውን አትፈታተኑ። ሰው እኛ ዝም ብለን ዝም ስንል እስኪ በቃ ከሃይሚ ከህይወት ከወጣሽ እኛ በቃ ላሽ እንበላት ብለን ዝም ስንል ሌላ ነገር ለማድረግ ስትሞክሪ እኛ ዝም አንልሽም። ኦኬ ለምን? እኛ በሃይሚና በብሩክ የሚመጣ ሰው ስለማንፈልግ። ሃይሚና ብሩኬ ማለት ለኛ ቀይ ፕሌናችን ናቸው። እኔ እኮ መናገር የማልፈልገውን ነገር እንድናገር ትገፋፋኛለሽ። ከምሬ ነው የምነግራችሁ። አስባችሁታል? ግርም የሚለኝ ዝም ስትሉ እንደ ሞኝ ትቆጠራላችሁ ስትናገሩ። እና ለማንኛውም ይሄን ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉት። እኛ ብዙ ነገር እያወቅን እንዳላወቅን ዝም ስንል አትነካኩ። እንደ ሐሳብ ነው። ሸር አድርጉላቸው። አስመሳይ ሰው እኔ በጣም ነው የምጠላው። ምሳሌ እንደ እዩ ማለት ነው። ሁል ጊዜ ማስመሰል፣ ሁል ጊዜ ማሽላላት። አሁን እሷ የምትፈልገው ለማንኛውም አርፈሽ ተቀመጭ። አድርሱላት ለእዩ።